ዛሬ ደግሞ ከስኬጁል ቢ ወይንም ኢንካም ፍሮም ሬንታል ቢልዲንግስ የሚለውን ፓርት ነው የምናየው። ከዚህ በፊት የሰራውላችሁ ስኬጁል ኤ ወይም ኢንካማችን ከኢምፕሎይመንት ጋር ከቅጥር ጋር የተያያዘ ነበር። አሁን የ2016ን ኤግዛም ካያችሁት ግን የተሰጠን የኢንካማችን ሬንጅ እና ታክስ የምንከፍልበት ሬት ነው የተሰጠን እንጂ ዲዳክሽን አልተሰጠም። ወይም ደግሞ የሚያከራየው ሰው ያወጣውን ለሜንቴናንስ ለምናምን ያወጣውን ወጪ ምንም ነገር የተሰጠን ነገር የለም። ስለዚህ ያ ኢንፎርሜሽን ከሌለን የምንጠቀመው ፕሮግሬሽን ሜተድ የምንለውን ነው። ታክስ ኦን ኢንካም ፐር ይር ተብለናል። አንድ ሰው በአመት ከሚያገኘው ገንዘብ ላይ ከዚህ እስከዚህ ካገኘ ታክስ አይከፈልበትም። ከዚህ እስከዚህ ያለው ብር 10%፣ ከዚህ እስከዚህ ያለው 15%፣ ከዚህ እስከዚህ ያለው ደግሞ 20% ተብሎ በዚህ መልኩ ተቀምጦልናል። ለዚህ ይሄኛው 7200 ብራችንን ከቨር ያደርግልናል። ታክስ አንከፍልበትም። የሚቀጥለው ደግሞ ካያችሁት ከዚህ እስከዚህ ነው የተባልነው። ያ ማለት ከ19800 ላይ 7200 ብንቀንስ ማለት ነው 12600 እናገኛለን። ስለዚህ ይሄ ከቨር የሚያደርገው ለ12600 የሚያክል ብር ደግሞ 10% ነው የሚከፈልበት። አሁን እያንዳንዱ ብራኬት ከቨር የሚያደርግልን የገንዘብ ብዛት አቀናንሼ 7200 ላይ 0 7200፣ ይሄኛው ደግሞ ሁለተኛው ብራኬት ደግሞ ከዚህ ላይ ይሄንን ስናቀናንስ 19800 ላይ ይሄንን 7200 ስቀንስ 12600 የሚያህል ደግሞ ገንዘባችን ደግሞ 10% ነው የሚከፈልበት። የዚህኛው ደግሞ ከ38400 ላይ 19800 ስቀንስ ይሄን የሚያህል ገንዘብ ደግሞ 15% ነው የሚከፈልበት። ነገር ግን እኔ የማገኘው ስንት ነው ስንል ይሄን ሁሉ የምንደምረውን ያህል አገኛለሁ ወይስ ያነሰ ነው ብለን ገቢያችንን ስናይ 8 ሲባዛ በ4500 ስናደርግ ቶታል የምናገኘው 36000 ብር ነው። ስለዚህ አሁን ይሄን ሶስቱን ብንደምር ከ36000 ያልፍብናል፣ ወደ 38000 ሊገባብን ነው። ስለዚህ 36000 እንዲሆን እዚህ ጋር መጨረሻ መቆም ያለበት ብር ምን ያህል ብር ነው በ15% ታክስ ማስደረገው ስንት ብር ነው ብለን ቶሎ ብለን ሁለቱን ብንደምር ይሄ 19800 ነው የሚሆነው። ስለዚህ ከ36000 ላይ 19800ን ብቀንስ ያ የመጨረሻ የሚቀረኝ ገንዘብ በ15% ታክስ የማደርገው ነው። ስለዚህ ከ36000 ላይ የሁለቱን ድምር የዚህን ስደምር 19800 ስለሆኑ እነሱን ሳቀናንስ ቀሪ የሚሆነኝ 16200 ነው። አሁን 16200 ብቻ ነው ለኛ በ15% ታክስ የሚሆነው። ለምን ቶታል የምናገኘው 36000 ነው እንጂ 38000 አይደለም። ሶሪ ፔኔ ትንሽ እያስቸገረኝ ስለሆነ ነው። 7200 ብራችንን ኤግዘምትድ ነው፣ ታክስ አይከፈልበትም። ስለዚህ 0% ነው የምናደርገው። ከዛ ይሄ 0 ይሆናል፣ ምንም አንከፍልበትም። ሁለተኛው ደግሞ 12600 ብራችን ደግሞ በ10% ነው። 10% ደግሞ ማለት 0.1 ስለሆነ 1260 ይሆናል በ10% ስናበዛው። ከዛ ቀሪው ግን የሚቀጥለው ግን 18000 አይደለም ያለን አይደለ? ለ36000 ብር የቀረን 16200 ስለሆነ 16200 ብራችን ደግሞ በ15% ነው የሚባዛው። በ15% ማለት ደግሞ 0.15 እንደማለት ነው አይደለ? በ0.15 ስናባዛው ይሄ 20 ነጥባችንን ወደዚህ ያጠፋልንና 15 ያደርግልናል። ከዛ ሲባዛ በ162 አባዝተን የምናገኘው ቁጥር ይኖራል። ሁለቱን ደምረን ታክሳችን እሱ ይሆናል 2430 ሆነ። ስለዚህ ቶታል የምንከፍለው ታክስ ስንት ይሆናል? 0 ስናደርግ 0፣ ከዛ ደግሞ 6 እና 3ን ስንደምር 9፣ ከዛ ደግሞ 2 እና 4ን ስንደምር 6፣ ከዛ ደግሞ 1 እና 2ን ስንደምር ደግሞ 3 ይሆንና መልሳችን 3690 ብለን በዚህ መልኩ እንመልሳለንና እዚህ ጋር ምንም ነገር ካልተሰጠን፣ ምንም ዳታ እዚህ ጋር ዲዳክሽን ወጪ ምናምን ካልተሰጠን ብሬክ ማድረግ ነው ማለት ነው። በቃ የመጀመሪያው 7200 ብራችን ታክስ አይከፈልበትም ብለን እሱን በ0%፣ የሚቀጥለው ደግሞ ስንት ብር ነው እዚህ ውስጥ የምናገኘው ስንል ደግሞ ሬንጃችንን ቼክ ማድረግ ነው አይደለ? ከዚህ እስከዚህ ያለ ብር ስለተባለን ይሄ ሬንጃችንን ብናቀናንስ የምናገኘው 12600 ስለሆነ 12600 ደግሞ ከቶታል ከኛ ከምናገኘው ብር 12600 10% ብቻ ነው የሚከፈልበት። ያኔ በ0.1 ስናበዛው 1260 መጣ። ከዛ ሶስተኛው ጋር ስንደርስ ግን እነዚህን ብንደማምር ከኛ ከምናገኘው ብር ስለሚበልጥ ይሄንን የሚያህል ገንዘብ እዚህ ሬንጅ ውስጥ ስለማይኖረን ስንት ነው ብለን አቀናንሰን ከ36000 ብራችን ላይ የሁለቱን ብራኬት ድምር ስናቀናንስ 16200 ይሆናል። ስለዚህ በ15% ሬት የምንከፍለው 16200 የሚያክል ነው እንጂ ይሄን የሚያህል ገንዘብ የለንም። ለምን? ገቢያችን 36000 ብር ነው። ስለዚህ 16200 ብራችንን በ15% ወይንም በ0.15 አባዝተን ስንሰራ ይሄን ቁጥር እናገኛለን። ከዛ መደመር ነው። ይሄንን ስናደማመር 3690 መጣ። ይሄ ፕሮግሬሽን ሜተድ የምንለው ነው።